በኢትዮጵያ ነዳጅ ለጸጥታ ተቋማትና ለሕዝብ ትራንስፖርት ተሽከርካሪዎች በቅድሚያ እንዲሰጥ ታዘዘ። መረጃውን ይዘነዋል የምናካፍላችሁ ነው የሚሆነው። እስራኤል የኢራን ቁልፍ የደህንነት ባለስልጣን የሆኑትን አሊ ላራጃኒን መግደሏን ተናገረች። መረጃውን ይዘነዋል። ኢትዮጵያውያንን ጨምሮ ከሌሎች ሀገራት የመጡ የአይኤስ ተዋጊዎችን የሚፋለሙባት ሶማሊያ ከ3 አስርት ዓመታት በላይ በእርስ በርስ ጦርነትና ባለመረጋጋት ውስጥ በምትገኘው ሶማሊያ እየተፋለመችው ካለው የሀገር ውስጡ አልሸባብ በተጨማሪ ዓለም አቀፍ ታጣቂ ቡድን እግሩንም አስገብቷል። ምን ነግራችሁ ጉዳይ ይሆናል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዝርዝር ዘገባዎችም የምናልፍ ነው የሚሆነው። የኢትዮጵያ ነዳጅና ኢነርጂ ባለስልጣን የነዳጅ አቅርቦት ለጸጥታ እና ደህንነት ተቋማት እንዲሁም ለሕዝብ ትራንስፖርት ተሽከርካሪዎች በቅድሚያ እንዲሰጥ ለኩባንያዎችና ለማደያዎች ትዕዛዝ አስተላለፈ። ነዳጅ ማደያዎች ተጨማሪ ሳልቫቲዮ አስገጥመው ነዳጅ ለመቅዳት የሚሞክሩ ተሽከርካሪዎችን ለጸጥታ አካላት እንዲጠቁሙ ማሳሰቢያ ተሰጥቷቸዋል። ባለስልጣን መስሪያ ቤቱ ይህንን ውሳኔ የገለጸው ማክሰኞ መጋቢት 8 2018 ዓመተ ምህረትም ነበር። በሀገሪቱ ለሚገኙ ሁሉም የነዳጅ አከፋፋይ ኩባንያዎችና ነዳጅ አቅራቢ ድርጅቶች በጻፈው ደብዳቤ ነው። በመስሪያ ቤቱ ዋና ዳይሬክተር ዶክተር ደስታ መኳንንት የተጻፈው ደብዳቤ እነዚህ የቁጠባ እርምጃዎች የተላለፉት በመካከለኛው ምስራቅ እየተካሄደ ባለው ጦርነት ምክንያት የነዳጅ አቅርቦት እጥረት እንዳይከሰት ለመከላከል እንደሆነም ያስረዳል። ሶስተኛ ሳምንቱን የያዘውና የኢራን ጦርነት ተከትሎ የድፍድፍ ነዳጅ ዋጋ በከፍተኛ መጠንም ጨምሯል። በዛሬው ዕለት አንድ በርሜል ድፍድፍ ነዳጅ $103 በላይ በሆነ ዋጋ እየተሸጠም ይገኛል። የፌዴራል መንግስት በመካከለኛው ምስራቅ በተከሰተው ቀውስ ምክንያት የተፈጠረ ነዳጅ ዋጋ መናርና የአቅርቦት መስተጓጎል የሚያመጣውን ችግር ለመከላከል ካለፈው ሳምንት ጀምሮ ማሳሰቢያ ሲሰጥም ቆይቷል። ባለፈው ሳምንት መግለጫ የሰጡት የገንዘብ ሚኒስተሩ አህመድ ሺዴ በቅርቡ በተጠና ሁኔታ ተጨማሪ ነዳጅ የቁጠባ እርምጃዎች ይፋ እንደሚደረግም አስታውቀው ነበር። ሰኞ ዕለት ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ ነዳጅን በቁጠባና ለመሰረታዊ ነገሮች ቅድሚያ በመስጠት ጥቅም ላይ እንዲውል ነዳጅ አከፋፋዮች፣ ማደያዎች እንዲሁም ተጠቃሚዎች ማሳሰቢያ ሰጥተውም ነበር። የጠቅላይ ሚኒስትሩ ማሳሰቢያ የጠቀሰው የነዳጅና ኢነርጂ ባለስልጣን ደብዳቤ የተፈጠረውን ችግር በሀገራችን ላይ ሊያስከትል የሚችለውን አንድምታ ከወዲሁ ለመከላከል የቁጠባ እርምጃዎች ይፋ መደረጋቸውን ጠቅሷል። ተቆጣጣሪ መስሪያ ቤቱ ለነዳጅ አከፋፋይ ኩባንያዎች በጻፈው ደብዳቤ ማንኛውንም የነዳጅ ጭነት በሚመለከት በቅድሚያ ለጸጥታ ተቋማት ቅድሚያ እንዲሰጥ አሳስቧል። ቁልፍ ለሆኑ የመንግስት ፕሮጀክቶች በተለይም በመጠናቀቅ ላይ ላሉ ለልማት ፕሮጀክቶች በቅድሚያ እንዲሰጡም አሳውቋል። ቅድሚያ እንዲሰጣቸው ከተዘረዘሩ ተቋማት መካከል ኢንዱስትሪዎች፣ መሰረታዊ ሸቀጦችን የሚያመርቱ አምራች ድርጅቶች ይገኙበታል። በዚህም ምድብ ውስጥ ወደ ውጭ የሚልኩ ኢንዱስትሪዎችና ሰፋፊ የእርሻ ልማቶችም ተጠቅሰዋል። ኩባንያዎች ነዳጅ የሚያከፋፍሉባቸውን አካባቢዎች በተመለከተም ትዕዛዝ ተሰጥቷቸዋል። የባለስልጣናት መስሪያ ቤቱ አዲስ አሰራር መሰረት ለከፍተኛ የኢኮኖሚ ቦታዎች እንዲሁም ከፍተኛ የሀገር አቋራጭ የትራንስፖርት ፍሰት ላለባቸው የኮሪደር አካባቢዎችም ትኩረት ይሰጣቸዋል። በተጨማሪም ማንኛውም ተሽከርካሪ በፋብሪካው ከተገጠመለት ሳልቫቲዮ ወይንም ደግሞ የነዳጅ መያዣ ውጪ ተጨማሪ ሳልቫቲዮ አስገጥሞ ነዳጅ ለመቅዳት የሚመጣ ከሆነ እንዳያስተናግዱም ታዘዋሉ። ይህን ፈጽሞ የተገኘ ተሽከርካሪም በአቅራቢያው ለሚገኙ ለጸጥታ አካላት እንዲጠቁሙ ተነግሯቸዋል። የክልል መንግስትና የከተማ አስተዳደር መዋቅሮችን በደብዳቤ ለሚስተናገዱ ቀጥታ ተጠቃሚዎች የሚሰጠው ነዳጅ በጥንቃቄና ለታለመለት ዓላማ መዋሉን እንዲቆጣጠሩ ባለስልጣን መስሪያ ቤቱ አሳስቧል። በተጨማሪም አከፋፋይ ኩባንያዎች በነዳጅ አጓጓዥ ተሽከርካሪዎች ብልሽትና በሾፌሮች ልምድ ማነስ በሚፈጠሩ አደጋዎች ምክንያት ነዳጅ እንዳይባከን በትኩረት እንዲሰሩም አሳስበዋል። የነዳጅ ግብይት ተዋንያዎች እነዚህን የቁጠባ እርምጃዎች ተግባራዊ እንዲያደርጉ ያሳሰበው የኢትዮጵያ ነዳጅና ኢነርጂ ባለስልጣን ትዕዛዙን የማይፈጽሙ አካላት ተጠያቂ እንደሚሆኑም አስጠንቅቋል። ኢትዮጵያ በኢራን ጦርነት ምክንያት በደረሰው የነዳጅ አቅርቦት መስተጓጎልና የነዳጅ መሰረተ ልማቶች ውድመት ምክንያት የነዳጅ ቁጠባ እርምጃ የወሰደችው ብቸኛው ሀገር አይደለችም።
በኢራን በተዘጋው የሆርሙዝ ወሽመጥ በኩል ነዳጅ የሚያስገቡት የእስያ ሀገራት የግል ተሽከርካሪዎችን እንቅስቃሴ ከመገደብ እስከ የስራ ቀናትን መቀነስ የደረሱ ውሳኔዎችንም አስተላልፈዋል። እስራኤል የኢራን ቁልፍ የደህንነት ባለስልጣን የሆኑት አሊ ላራጃኒን መግደሏን ተናገረች። የኢራን ብሔራዊ የደህንነት ጠቅላይ ምክር ቤት ዋና ጸሐፊ አሊ ላራጃኒ በእስራኤል ጥቃት መገደላቸውን የእስራኤል የመከላከያ ሚኒስትር ኢዝራኤል ካትዝ አስታወቁ። ሌሊቱን በተፈጸመ ጥቃት መገደላቸው የተነገረው ላራጃኒ በኢራን መንግስት ውስጥ ከፍተኛ ተሰሚነት ከነበራቸው መሪዎች መካከል አንዱ ናቸው። የባለስልጣኑ በእስራኤል ኢላማ መሆን እየተነገረ በነበረበት ጊዜ ቢያንስ 2 የኢራን መገናኛ ብዙሃን ከፍተኛ የደህንነት ባለስልጣናትን ጠቅሰው ግለሰቡ በአጭር ጊዜ ውስጥ መግለጫ ይሰጣሉ ብለው ነበር። አንድ የእስራኤል ወታደራዊ ባለስልጣን አሊ ላራጃኒ በእስራኤል መከላከያ ኢላማ መደረጋቸውን ለቢቢሲ አረጋግጠዋል። አሊ ላራጃኒ በኢራን ብሔራዊ የደህንነት ጠቅላይ ምክር ቤት የሟቹ ጠቅላይ መሪ አያቶላህ አሊ ሀሜኒ ተወካይና ዋና ጸሐፊ ሆነው የተሸሙት ባለፈው ዓመት ነሐሴ በፕሬዝዳንት ማሱድ ፔዜሽኪያን ነበር። ለ12 ዓመታት የኢራን ፓርላማ አፈ ጉባኤ የነበሩት ላራጃኒ ለዘብተኛ ወግ አጥባቂ እንደሆኑ ይነገርላቸዋል። በተጨማሪም በኢራን መገናኛ ብዙሃን የጠቅላይ መሪው አማካሪ እንደሆኑ ይጠቀሱም ነበር። እስራኤል በፈጸመችው ጥቃት መገደላቸው የተነገረው ታዋቂው ኢራናዊ ፖለቲከኛ የፓርላማ አፈ ጉባኤ ከመሆናቸው በፊት ኢራንን ከምዕራባውያኑ ጋር እያወዛገበ በሚገኘው የኒኩለር ድርድር ላይ አገራቸውን ወክለው ተደራዳሪም ነበሩ። በኢራን ፖለቲካ ውስጥ አሊ ላራጃኒ ብቻ ሳይሆኑ ወንድማቸውም ከፍተኛ ተሰሚነት አላቸው። ወንድማቸው ሴዴጌ ላራጃኒ በኢራን ሁለት ሀያል ምክር ቤቶች የበላይ አካል የሆነው ጉባኤ ሊቀመንበርም ናቸው። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ዘገባ እናልፋለን። ኢትዮጵያውያንን ጨምሮ ከሌሎች ሀገራትም የመጡ የአይኤስ ተዋጊዎችን የሚፋለሙባት ሶማሊያ። በሶማሊያ አልሚስካር ተራሮች በሚገኙት ስፍራ አንድ የወታደር ቡድኖች በእጃቸው ላይ በያዙት ኤሌክትሮኒክስ ዙሪያ ተሰባስበው ከድሮን በሚያገኙት መረጃ የኢስላሚክ ስቴት ወይንም አይኤስ ተዋጊዎችን እንቅስቃሴ ይከታተላሉ። በያዙት መሳሪያ ላይ በሸለቆው ውስጥ የሚሽለኮለኩ ሰዎችን አይተዋል። ለጓደኞቹ ውሃ ለመቅዳት እየሄደ ነው ይላል የድሮኑ ኦፕሬተሩ። ሌላው ደግሞ በጀርባው የሆነ ነገር ይዞ እየሮጠ ነው ሲል ይናገራል። ከ10 ዓመታት በፊት በዚህ በረሃማና ለመኖር ምቹ ባልሆነው መልክዓ ምድር ጥቂት አርብቶ አደሮች ብቻ ይገኙበት ነበር። ነገር ግን አይኤስ ተዋጊዎች ከሶሪያና ከኢራቅ ተባረው ትኩረቱ ወደ አፍሪካ በማዞር እዚህ ቦታ ላይ ታጣቂዎቹን ሲያሰፍር ያ ተቀየረ። በአውሮፓውያኑ ሚያዝያ 2025 የዩናይትድ ስቴትስ የአፍሪካ እዝ ወይንም አፍሪኮም አዛዥ የነበሩት ጀነራል ማይክል ላንግሌ ለአሜሪካ ኮንግረስ አይኤስ ዓለም አቀፍ መረቡን ከሶማሊያ ይቆጣጠራል ሲሉም ተናግረው ነበር። በቅርብ ዓመታት ውስጥ አሜሪካ ሶማሊያ ከአይኤስ ጋር የምታደርገውን ውጊያ ደግፋለች። ከሶማሊያ ዋሻዎች ውስጥ ተደብቀው የነበሩትን አማጽያን በተደጋጋሚ በቦምብ የደበደበች ሲሆን በ2025 የአሜሪካ መከላከያ ሚኒስቴር ፔንታጎን ሶማሊያ ውስጥ በሚገኙ የአይኤስ ኢላማዎች ላይ 60 ጥቃቶችንም ፈጽመዋል። አሁን አይኤስ በሶማሊያ ጥቃቶችን የማካሄድ አቅሙ ቀንሷልና ዛሬ ለፑንትላንድ ሆነ ለሶማሊያ ጉልህ ስጋት አይፈጥርም ትላለች በዋሽንግተን ዲሲ በሚገኘው የአሜሪካ ዩኒቨርሲቲ የጸረ ሽብርተኝነት ፖሊሲ ማዕከል ዳይሬክተር ትሪሲያ ቤከር። ይሁን እንጂ በሶማሊያ የሚገኘው አይኤስ አሁንም እንደ አፍጋኒስታን ባሉ ሌሎች ኢስላሚክ ስቴት ተባባሪዎች ላይ ሀብትን ማሰባሰብ፣ ድጋፍ መስጠት እንዲሁም አስፈላጊ ነገሮችን በማመቻቸት ረገድ ወሳኝ ሚና ይጫወታል ስትልም አስረድታለች። በአውሮፓውያኑ 2015 ከ17 ሰዎች ጋር በመሆን ለአይኤስ ያለውን ታማኝነት ሲገልጽ በተንቀሳቃሽ ምስል ላይም ታይቷል። ወይም ቀደም ሲል ለሁለት አስርት ዓመታት መንግስትን ሲዋጋ የቆየውና አሁንም የደቡብ ሶማሊያ ሰፊ ክፍሎችን የሚቆጣጠረው የአልሸባብ ታጣቂ ቡድን አባል ነበር። አይኤስ ሶማሊያ አልሸባብን ከፑንትላንድ አልሚስካር ተራሮች በማስወጣት ከተለያዩ ሀገራት የተመለመሉ ግለሰቦችን በማምጣት ቀስ በቀስ ለአይኤስ ሰፊ ስልጠናና የገንዘብ ማዕከል አደረገው። ቡድኑ በባሳሶ ወደብ ከተማ ላይ ጫና የሚፈጥር ሲሆን የአሜሪካ የግምጃ ቤት ሪፖርቱ በ2022 አይኤስ ሶማሊያ ከአካባቢው ንግዶች፣ ከውጪ በሚገቡ ምርቶች፣ ከከብት እርባታና ከግብርና በግዴታ ከሚሰበስባቸው ክፍያዎች $2 ሚሊዮን ሰብስቧልም ብሏል። የፑንትላንድ ጦር በ2025 መጀመሪያ ላይ አይኤስ ሶማሊያን ከባሳሶ ማስወጣት ቢችልም ታጣቂ ቡድኑ
ታጣቂ ቡድኑ በአቅራቢያው ባሉ የአልሚስካር ተራሮች ውስጥ መንደሮችና ትናንሽ ከተሞችን አሁንም ይቆጣጠራል። የመንደሪቱ ነዋሪዎች እንደሚሉት በአቅራቢያው ባለ ጥቁር ሰሌዳ ላይ ወንዶችና ሴቶች በህዝብ ፊት እንዳይቀላቀሉ፣ ወንዶች ከቁርጭምጭሚታቸው በታች ሱሪያቸውን እንዳያስረዝሙ ወይንም የፀጉር አቆራረጣቸውን እንዳያሳምሩ የሚከለክሉ ጥብቅ ደንቦችም ተጽፈዋል። ሴቶች ደግሞ እጆቻቸውና ቁርጭምጭሚቶቻቸውን የሚሸፍን ጓንት እንዲሁም ካልሲ ያለው የተለየ ሂጃብ መልበስ እንዳለባቸው ሰፍሯል። እንዲሁም ሙዚቃ መስማትም የተከለከለ ነው። የቡድኑ ጨካኝ አገዛዝና ርዕዮተ ዓለም ጠባሳ አሁን በጉሉ ይታያል። ህይወት በጣም አስቸጋሪ ሆነች ይላሉ ሰኢድ መሐመድ ኢብራሂም የተባሉ የአካባቢው ኢማም በመስጂዳቸው ላይ ተቀምጠው። ሰዎች ፈርተው ነበር። አንዳንዶቹ ታፍነው ተወስደው እስካሁን ያሉበት አይታወቅም። አንዳንዶቹ ሰዎች መንደሩን ለቀው ሲሄዱ እርሳቸው ግን እዚያው ለመቆየት ወሰኑ። ነገር ግን አይኤስ ከመስጂዱ እንዳባረራቸውም ይናገራሉ። እኛ አሁን ኢማም ነን፣ መመሪያችን ካልተከተልክና መስጂዱ አሁን ለቀ ካልወጣ የሚገባህን ታገኛለህ አሉኝ። የማለት አንገቴ እንደሚቀሉኝ ወይንም እንደሚያግቱኝ መናገራቸው እንደሆነ ተረድቻለሁ። በመስጂዱ ውስጥ ከሚገለገሉት መካከል መሀድ ጃማ አንዱ ነው። ከ2 ዓመት በፊት የእህቱ ልጅ ሹክሪ በአይኤስ ታጣቂዎች ታፍና ተገላለች። ራሱን ከቀጥር ፀሐይ ለመከላከል በጥቁርና ነጭ ሻርፑ ጭንቅላቱን ሸፍኖ ጥሩ ልጅ ነበረች። በጣም የምትወደድ ልጅ ነበረች። እናቷን ትንከባከብ ነበር። ሃይማኖቷን የምትወድም ሙስሊም ነበረች ይላል። ሹክሪ ስትገደል ነፍሰ ጡር ነበረች። 2 ልጆችና ታማሚ እናቷን ጥላን የሞተችው። ጃማ አክሎም የእህት ልጅ ማጣት የሚፈጥረውን ስሜት መገመት አትችልም። ደግሞ ለምን ተገደለች እንኳን አታውቅም። የልጅ ሞት ዜና ሲደርስ መቀበል ፈጽሞ የማይቻለው ሲልም ተናግሯል። ሹክሪ ሳይድ የሚባል የ7 ዓመት ልጅ ነበራት። ትንሹ ልጅ መስማት ስለማይችል ከእናቱ ጉያ የሚርቀው እጅግ በጣም አልፎ ነበር። አይኤስ ወደ ቤታቸው በመጣበት ምሽት ከሷ ጋር ነበርና እሱም ተገደለ። ለብዙ ወራት በተካሄደው ውጊያ በኋላ መንደሩ በየካቲት 2025 በፑንትላንድ የመከላከያ ኃይል ቁጥጥር ስር ገባ። አሜሪካውያን በግንቦት 2024 3 የአይኤስ ታጣቂዎችን ኢላማ በማድረግና በመግደል አግዘዋል። የፑንትላንድ መከላከያ ሰራዊት የአሜሪካ ድሮኖች ጥቃት በመፈጸም በዋሻዎቹ ውስጥ ተዋጊዎችን መምታታቸውን መረዳት ችሏል። ስንት ተዋጊዎች ኢላማ እንደተደረጉ ግን ግልጽ አይደለም ይላል። በአሜሪካ ዩኒቨርሲቲ የምትገኘው ትሪሲያ ቤከን አይኤስ ሶማሊያ በአሁኑ ጊዜ አቅሙ የተገደበ ቢሆንም ከኪሳራ ማገገምና እንደገና መሰባሰብ የሚችል ጠንካራ ድርጅት መሆኑን አረጋግጧል ስትልም ታስጠነቅቃለች። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም በአዳዲስ መረጃዎች እስክንገናኝ ድረስ በደህና ቆዩ።